ኢትዮጵያ ከአምስቱ የኢኮኖሚ ምሰሶች አንዱ አድርጋ እየሰራች የምትገኝበት የግብርናው ዘርፍ በአጭር ዓመታት ተጨባጭ ለውጦችን እያሳየ ነው። የ2018-19 የምርት ዘመን ደግሞ ከዚህ ቀደም የተወሰዱ ልምዶችን ጠምሮ ሰፋፊ ቅድመ ዝግጅትና ተግባራቶች እየተከወኑበት ነው። ለምርታማነት ዋና ግብዓት የሆነው የአፈር ማዳበሪያ ቀደም ብሎ ሂደቱ የተጀመረ በመሆኑ አቅርቦቱም አስተማማኝ እንደሚሆን እንዲጠበቅ አድርጎታል። ከእቅዳችንም በላይ ትርፍ የሆነ የማዳበሪያ አቅርቦት እንዲኖር እየተሰራ ነው ያለው። በዚህ መንገድ ስራዎች እየተሰሩ ነው ያሉት። ከወደብ ወደ መሀል ሀገር መጋዘን የማጓጓዝ ስራዎች እየተሰሩ ነው። ከመሀል ሀገር መጋዘን ደግሞ ወደ የክልሎቹና አርሶ አደር ወዳሉበት በክልሎች የህብረት ስራ ማህበራት ዩኒየኖች አማካኝነት ስርጭት እየተካሄደ ነው የሚገኘው። ኢትዮጵያ በየዓመቱ በአቅርቦትና በዋጋ ንረት ምክንያት የምትፈተንበት ይህ ግብዓት በምርት ዘመኑ ከታቀደው 23 ሚሊዮን ኩንታል ውስጥ 16.5 ሚሊዮን ኩንታል ቀደም ብሎ ግዢው ተፈጽሟል። ከአምናው የተሸጋገረ ደግሞ ከ7 ሚሊዮን ኩንታል በላይ አለ። ይሄ የማዳበሪያ ዋጋ መናር አርሶ አደሮቻችን ላይ ችግር እንዳይፈጥር መንግስት ወደ 84 ቢሊዮን ብር ለማዳበሪያ ግዢ ድጎማ አድርጓል። በኦሮሚያ ክልል የመኸር እርሻ ስራ በይፋ ከተጀመረ ሳምንታት ተቆጥረዋል። በክልሉ የምስራቅ ሸዋ ዞን የመሬት ማለስለስና ግብዓት አቅርቦትን በማሳለጥ 531,000 ሄክታር መሬት አልምቶ ከ20 ሚሊዮን ኩንታል በላይ ምርት ለማግኘት እየተሰራ ነው። ማዳበሪያ አስቀድመን ነው ፍላጎት ያስገበነው። ወደ 1.4 ሚሊዮን ኩንታል ነው ፍላጎታችን። 914,000 ኩንታል ገብቷል። ወደ 500,000 የሚሆን ደግሞ አርሶ አደር ጋር አድርሰናል። በተመሳሳይ የአርሲ ዞን በምርት ዘመኑ ከ45 ሚሊዮን ኩንታል በላይ ምርት እንደሚያገኝ ይጠበቃል። የግብርናው ዘርፍ ንቅናቄዎች በዞኑ በየዓመቱ ከፍተኛ የምርት እድገት እንዲመዘገብ አስችሎታል። ዘንድሮም ይኸው የሚጠበቅ ነው። የዛሬ 5 ዓመት ወደ ኋላ ፈቀቅ ብለን ብናየው ወደ 558,000 ሄክታር ነው የምናርሰው እንደ አርሲ። አሁን ወደ 1 ሚሊዮን የሚጠጋ መሬት ነው የምናርሰው ማለት ነው። ያኔ ወደ 22 ሚሊዮን ኩንታል ነው ስናመርተው፣ አሁን ደግሞ ወደ 45 ሚሊዮን ኩንታል መምረት ችለናል ማለት ነው። አጠቃላይ በሀገር አቀፍ ደረጃ በ2018-19 የመኸር ወቅት 22.3 ሚሊዮን ሄክታር መሬት በማልማት ከ729 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅዷል። በሁሉም የአገሪቱ ክፍሎች ግብዓት ላይ ትኩረት ተሰጥቶ ተደራሽ ለማድረግ እየተሞከረ መሆኑን የግብርና ሚኒስቴር መረጃ ያመለክታል። ኢትዮጵያ በየዓመቱ ከ1 እስከ 2 ቢሊዮን ዶላር ወጪ የምታደርግበት የአፈር ማዳበሪያ የሚገጥሙትን ፈተናዎች የምትሻገርበት ጊዜ ሩቅ አይደለም። ይህን እውን የምታደርገው ደግሞ ፋብሪካውን በሀገር ውስጥ በመገንባትና አማራጭ የማዳበሪያ ቴክኖሎጂዎችን በመጠቀም ጭምር ነው። በአጭር ጊዜ ውስጥ የዳንጎቴ ግሩፕ የሚገነባው የማዳበሪያ ፋብሪካ ሲጠናቀቅ ሌላኛው ህዳሴ ግድብ ለግብርና ሴክተሩ ኢትዮጵያ ውስጥ ይበሰራል ማለት ነው። ይሄ ኢትዮጵያ የምግብ ሉዓላዊነትን በምግብ ራስ የመቻልን ጉዞዋን ለማሳካት ትልቅ የመሰረት ድንጋይ ነው። በኢትዮጵያ በእርሻ የሚሸፈን መሬት ማስፋፋትና ምርትን ከእጥፍ በላይ ማሳደግ የተቻለው ቴክኖሎጂን መጠቀም በመቻሉ ጭምር ነው። በእርሻና አፈር ላይ ተደጋጋሚ ምርምሮችን ያደረጉት ዶክተር ድንበሩ ሚሊዮን ምርታማነትን ለማሳደግ የምንጠቀመውን የማዳበሪያ ቴክኖሎጂ ማስፋት ወሳኝ ስለመሆኑ ያነሳሉ። አሁን የኛ ሀገር ከውጪ በብዙ ሚሊዮን ቶን ነው ማዳበሪያ የምናስገባው። ያ ደግሞ በቂያችን አይደለም። አሁን እየበቃን አይደለም፣ ያንሰናል። የሚያንሰን ለምንድን ነው? ድሮ በክረምት ብቻ ነበር የምናርሰው። አሁን በኢሪጌሽን በመስኖም እየተባለ በጋው ወቅት እያረስን ስለሆነ ብዙ ማዳበሪያዎች እንፈልጋለን። ይሄን ደግሞ የገበሬውን ፍላጎት ለማሟላት ነው ተጨማሪ ግለሰቦች ፕራይቬት ከመንግስት በተጨማሪ ግለሰቦች እንደ ትልልቅ ፋብሪካዎች እየገነቡ ከውጭ ያሉ ቴክኖሎጂዎችን እንደ እድል እየተጠቀምን የምናስፋፋበት ነገር አለ። ተፈጥሯዊ የሆኑ
አፈርን ሊያስተካክሉ የሚችሉ ጥገኝነትን የማይፈጥሩ ጥገኝነትን ማለት ከሌላ ሀገር ጋር ያለውን ጥገኝነትን የኬሚካልንም ነገር የሚያስወግዱ የሚሉትን ነገሮች ጅማሮች አሉ። በትልልቅ ደረጃ እየተመረቱ ያሉበት ነገር ስላለ እነ ፈሳሽ ማዳበሪያዎች አንድ እነኚህ አፈርን ወደ ተፈጥሮ ይመልሱልናል። ትልቁ ነገር እሱ ነው። ሁለት በዋጋ ከነኛ በጣም ያነሰ ከኬሚካል ማዳበሪያው ያነሰ። የተፈጥሮ ማዳበሪያና በቴክኖሎጂ የታገዙ ፈሳሽ የተፈጥሮ ማዳበሪያዎች ተገቢው ምርምር ተደርጎባቸው በስፋት መጠቀም ይገባል። በዓለም አቀፍ ደረጃ በ122 ሀገሮች ዘንድ እየተስፋፋ የመጣው የባዮሶይልና ባዮፕላንት ቴክኖሎጂ በአጭር ጊዜ ምርታማነትን ከማሳደግ ባሻገር የአፈርን ጤናማነት ጠብቆ በተመጣጣኝ ዋጋ ተደራሽ እየሆነ የመጣ ነው። ዶክተር ብርሃኑ ዘውዴ ከ20 ዓመት በላይ ከቆዩበት የውጭ ሀገር ህይወት ሲመለሱ ለኢትዮጵያ አርሶ አደሮች ፍቱን መድኃኒት ነው ያሉትን ቴክኖሎጂ ከ4 ዓመት በፊት ከጀርመኑ አምራች ድርጅት ውክልና ወስደው ወደ ኢትዮጵያ ያስገብተውታል። ከምግብ ዋስትናችን ጋር የሚገናኝ ነገር ጋር ከመሬት ጤንነት ጋር የሚገናኝ ስራ ውስጥ ገብቻለሁ። በጣም ኃላፊነት የሚጠይቅ ስራ ነው። እኔም በእውነቱ በጣም ደስ እያለኝ ከሰራዎች ስራዎች በሙሉ እንደዚህ ስራ በጣም ደስ ብሎኝ እየሰራሁት የምሰራው ነገር አላጋጠመኝም። 100% ተፈጥሮ ነው። 100% ይሄ እንግዲህ በዩሮፒያን ዩኒየን እና በአሜሪካ ባለው ኦምሪ በሚባል ኦርጋኒክ ፋርም እውቅና በሚሰጥ ድርጅት እውቅና የተሰጠው ምርት ነው። ታንዛኒያ፣ ኬንያ፣ ሞዛምቢክ እና ዛምቢያ ላይ እኔም ያለሁበት ድርጅት እየሰራን ነው። ጥቂት መጠን ያለው ነገር ግን ግዙፍ ዓላማ ይዞ ወደ ሀገር ቤት የገባው ይህ ሳይንስ ለ2 ዓመታት በሀገር ቤት ምርምር ተደርጎበት ጠቃሚነቱ በመረጋገጡ ወደ ሙከራ ምዕራፍ ተሸጋግሮ ቆይቷል። አፍሮ ባዮሶይልና ባዮፕላንት ባለፉት 2 ዓመታት በበርካታ የሀገሪቱ አካባቢዎች በመስክ ላይ በበጋና ክረምት ሙከራ ተደርጎበታል። በትንሽ ሮ ማቴሪያል በጣም ትልቅ ሰፊ የሆነ ሄክታር ሊሸፍን የሚችል ፕሮዳክት ነው። በዚህ ላይ $500 ሚሊዮን ዳፕና ዩሪያ የሚሸፍነውን ቦታ የኛ ምርት ያንኑ ቦታ በ150 ሚሊዮን ዶላር ይሸፍነዋል። በምርምር ደረጃ ሰርተን እኛ ከዛ ባለፈ ወደ ኢትዮጵያ ግብርና ባለስልጣን አስተላልፈን እነዚህ ተመዝግበዋል ማለት ነው። በመተካካት ስናስብ ከ15 እስከ 35% ኬሚካል ማዳበሪያን መተካት ይችላሉ። ትክክለኛ መጓዝ ያለበትን ሂደት ከተጓዘ በኋላ ነው ባዮሶይልስ እና ባዮፕላንትስም ፕሮዳክቱ በኢትዮጵያ ግብርና ባለስልጣን በኩል ተመዝግቦ ሰርቲፋይድ ሆኖ ወደ ስራ የገባው ማለት ነው። ስለዚህ ይሄ በአገር ደረጃ የሚያመጣ በጣም ከፍተኛ የሆነ ጥሩ ነገር አለው። ስለዚህ በዚህ ምክንያት እኛም በቅርብ ክትትል ላይ በየጊዜው የሚደረጉ ሙከራዎችን ከምርምር ማዕከላት ተቀብለን ወደ ተግባር ለመቀየር ጥረት እያደረግን እንገኛለን ማለት ነው። ይህንን ስራ ትክክለኛነቱን አረጋግጦ ምክር ሀሳቦችን የሚያወጣ የኢትዮጵያ ግብርና ምርምር ኢንስቲትዩት ተጠሪነቱ ለሚኒስትሪው እስከሆነ ድረስ በሱ በኩል የሚወጡት የምርምር ውጤቶች ተግባራዊ ይደረጋሉ። ስለዚህ እኛም ይህንን ተቀብለን ተግባራዊ የማድረግ ኃላፊነት፣ ምቹ ሁኔታዎችን የመፍጠር ኃላፊነት ነው ያለብን። ከዚህ አንጻር ለሁሉም ክልሎች የድጋፍ ደብዳቤ ይህንን የምርምር ውጤት መነሻ በማድረግ ድጋፍ ደብዳቤዎች ለሁሉም ክልል ማስተባበሪያ ቢሮዎች ደብዳቤ ተጽፎላቸው አርሶ አደሩ ጋር ተደራሽ የሚሆንበት ሁኔታ እንዲያመቻቹ የማድረግ ስራ ተሰርቷል። የኦሮሚያ ምርጥ ዘር ኢንተርፕራይዝ 21 የተለያዩ ሰብሎችን ከ86 በላይ ዝርያ በማብዛት የሀገሪቱን እስከ 60 በመቶ ያህል ዘር ፍላጎት ያሟላል። በ33000 ሄክታር መሬት ላይ በማብዛት እስከ 800,000 ኩንታል ጥሬ ዘር ያቀርባል። ዘሩን ለማብዛት ከፍተኛ የማዳበሪያ ፍጆታ ስለሚጠቀም አዲሱን ቴክኖሎጂ በባለፈው ዓመት በተወሰኑ ማሳዎች ላይ ተጠቅሞ አመርቂ ውጤት አግኝቶበታል። ከዳፕና ከዩሪያ ጎን ለጎን ይሄን ባዮሶይልስ ተጠቅመናል። እንደገና ይሄው ባዮሶይልስ እህሉ በቅሎ
ልክ መውለድ ሲጀምር ከ40 እስከ 30 ባሉት ቀናት ተዘርቶ አሁንም 5 ሊትር ባዮፕላንትስ የሚባል ደግሞ በ500 ሊትር ውሃ ተበጥብጦ ይረጫል። ይሄም ደግሞ ቅጠሉ ላይ ያሉትን የተለያዩ በአፈር መልክ የተለያዩ ማይክሮ ኦርጋኒዝሞቹን አሁንም አክቲቬት ስለሚያደርጋቸው ፕላንቱ ወይንም ደግሞ ሰብሎቻችን ዩኒፎርምሊ አሁንም በደንብ እንዲያድጉ በደንብ ምግባቸውን እንዲያዘጋጁ በጣም ጠቃሚ ያለው ፈሳሽ ፈርቲላይዘር ነው። ከዳፕ ጎን ለጎን ባዮሶይልና ባዮፕላንትን በመጠቀም ከተለመደው የተሻለ ምርትን በአማራ ክልልም መሰብሰብ መቻሉን የግብርና ሚኒስቴር የባለሙያዎች ቡድን በመስክ ጉብኝት ማረጋገጥ ችሏል። አማራ ክልል ሰሜን ሸዋ ዞን የመስክ ጉብኝት ለማድረግ ተሞክሯል። በዚህ መስክ ጉብኝትም ያየናቸው የአርሶ አደር ምስክርነትን ለማየት ተችሏል። ምስክርነቱ ብቻ ሳይሆን ደግሞ በቀጣይ ይሄንን በከፍተኛ መጠን ለመጠቀም ያለው አርሶ አደሩ ከፍተኛ ያለው ፍላጎት እንዴት መሟላት እንዳለባቸው ከተቋሙ ጋር ያወራንባቸው ሁኔታዎች አሉ። ምክንያቱም በዚህ ልክ ይሄ ምርት ተጠቃሚነታችን ካረጋገጠ ከዚህ በኋላ እንጠቀሙበታለን። ነገር ግን እንዴት ነው ይህን ምርት ልናገኘው የምንችለው የሚለው ከፍተኛ የሆነ ጥያቄ ነበር። መስኖ ስንዴ ላይም ተሞክሮ በተመሳሳይ 40%ን ማግኘት የተቻለበት ሁኔታ አለና ስለዚህ አማራ ክልል ላይ በዚህ በተጨማሪ ወደ 39 የሚሆነው የምርምር ተቋማት ላይ ሙከራ ተደርጎ በዚህ አመት የወጣ ውጤት አለ። ቴክኖሎጂው ከተቋማት ባለፈ በሰፋፊ ማሳዎች ላይም ተሞክሯል። ይህ 100 ሄክታር አካባቢ ስፋት ያለው መሬት ለዓመታት ክረምት ውሃ የሚተኛበት በጋ ከብቶች የሚውሉበት ከመሆኑ ያለፈ ምርት የሚሰጥ አልነበረም። ረጅም ዓመታት በመንግስት ከፍተኛ የሥራ ኃላፊነት ላይ ያገለገሉት አምባሳደር ሽፈራው ጃርሶ የልጅነታቸውን ቁጭት እውን ሊያደርጉበት በኢንቨስትመንት ወስደው ወደ ልማት ቀይረውታል። እኔ ፎር ዛት ማተር የዚህ አካባቢ ተወላጅ ነኝ። ይህንን አካባቢ ድሮ ሕፃን ሆኖ ከብት የምናረባበት ነው። ከብቱም እዚህ ጋር የሚቆመው ከጥቅምት በኋላ ነው። እናቱ በዛ ጊዜ ውሃ አያስገባም። እንደ ጎዳንቱ ነው የምንመጣው። ከብት አርብተን አባቴም እዚሁ አካባቢ ስለነበሩ ከልጅነቴ ጀምሮ ወደዚህ ጋር ሲደርስ ወደዚህ እንደምሰራ አእምሮዬ ሳመላለሰው የነበረ ዝም ብሎ ዛሬ የተፈጠረ አይደለም። ብዙ ዓመታት ያካበቱትን ዕውቀትና ልምድ ተጠቅመው በቴክኖሎጂ ታግዘው 20 ሄክታር መሬት የሚሆነውን በአጭር ጊዜ ምርት እንዲሰጥ አድርገውታል። እንደዚህ በስፋት አሁን መሬትን ለማስፋትና ፕሮዳክቲቪቲ ውስጥ ለማስገባት እንደዚህ ያለ መሬት መጠቀም ይቻላል እና ይህንን ውሃውን አንጣፎ መውጣት ነው። እህሉን ለማብቀል ደግሞ የሶይል ስትራክቸር የሚቀይሩ የባዮ እንትኖች አሉ፣ ናቹራል እንትኖች አለ። እሱን ተጠቅመናል ዘንድሮ። ባዮ ፕላንት ማለት ያው ፕላንቱ ከበቀለ በኋላ ቅጠሉ ላይ የምታደርገው፣ ባዮ ሶይል ማለት ገና ሳዘራው የምታደርገው ነው። እዚህ አሁን ጥሩ ሪዛልት እያሳየን ነው። በጣም ገራሚ ስታንድ ነው ያየነው። እንደውም ማዳበሪያ ዩሪያ እንጨምር እያሰብን እያለ ባዮፕላንት የሚባለው ፈርቲላይዘር መጣ። በቃ እሱ ዩሪያ ተባለ፣ ተረጨ። በጣም በ2-3 ሳምንት ውስጥ በጣም ገራሚ የሆነ በስቴሙና በሊፉ ላይ ለውጥ በማሳየት በመጨረሻም ሲዘረዝር ደግሞ ጭንቅላቱ አያያዝ ላይ አስገራሚ የሆነ ለውጥ በማምጣት የዚህን ፈርቲላይዘር መጠቀም ለዚህ ስራ በጣም ውጤታማ እንደሚሆን ኢንከሬጅ ያደረገን። አሁን እንደምታዩት የዋሽቸዋለሁ። ስንዴው እንግዲህ በጣም ኳሊቲ የሆነ ስንዴ ነው እንግዲህ እየሰጠ ያለው። ኢሰሰሻን አጀጃ ሴሪች ራ ከዱብፍነተቹ 1 ሊትር ባዮፕላንት አዘጋጅተን ከነቀነቅነው በኋላ በብልቃት 5 ቆጥረን ቀንሰን በ2 ሊትር ጀሪካን ላይ እንጨምርበታለን። እሱን ከበጠበጥን በኋላ ከማሳው ላይ እንረጫለን። 1 ኩንታል አፈር ማዳበሪያ የምንጠቀምበት ማሳ ላይ በዚህ 2 ጀሪካን ከሰጠነው የተሻለ ምርት ይገኝበታል። አመገሩ
ኢሳ ካና ለማ ብቻቱ ጥንዲ ተኮጋ ይህ ቴክኖሎጂ ዘርፈ ብዙ ጥቅሞችን ይዞ የመጣና እንደ ሀገር ለተያዘው በምግብ ራስን የመቻል ግብ አቅምን የሚፈጥር ነው። ከምርት መጨመር፣ ከዋጋ መቀነስ አንጻር፣ አቅርቦት አንጻር፣ ትራንስፖርቴሽን ራሱ አሁን 2 ኩንታል ይዞ መንቀሳቀስ 3 ኩንታል ይዞ እና 1 ኩንታል እና 10 ሊትር ይዞ መንቀሳቀስ ለትራንስፖርትም አቅርቦትም አሁን የሮ ማቴሪያላችን የሚመጣው በአውሮፕላን ነው የሚመጣው። በጣም በትንሽ መጠን ነው የሚመጣው። ስለዚህ የመርከብ ከጅቡቲ ወደዚህ መምጣት የዚህን ሁሉ ነገር የሚቀንስ ነው። በአርሲ ዞን ዶዶታ ወረዳ ላይ ቴክኖሎጂውን ቀድሞ የተጠቀሙ አርሶ አደሮች ጥሩ ተሞክሮ ያገኙበት ስለመሆኑ ያነሳሉ። በሁለት ማሳዎች ላይ የአፈር ማዳበሪያና የተፈጥሮ ፈሳሽ ማዳበሪያን ለየብቻ ተጠቅመው ልዩነቱን በተጨባጭ ማረጋገጥ ችለዋል። አገዳ ኢሳከና አገዳ ሁምና ቀባ ማልፊ ዱፈኒ ላለኒ ረንጊዜ ደብሬ እዚህ አካባቢ በአገዳዎች መሃል አረምና ዋጋ ያስቸግረን ነበር። መድኃኒት ተጠቅመን እናጠፋው ነበር። አሁን በፕላንቱ የዘራነው መሬት ግን ምንም በሽታ ሳያገኘው ነው ያመረት ነው። ይህ በሽታንና አረምን ጭምር ተከላክሎ ነው ምርት የሚሰጠው። ቆርጬ ሲትጎኒ አከሲት ቆርጬ ሲን አቺና ከነሰኔ ራሁር ጉፈ ሚራሞስ ማልፊ የሮ አማ ከነቲ ገባረን ጅሩ አሁን ገበያ ላይ እንደፈለግን እያገኘን አይደለም። ማዳበሪያ ባስፈለገን ሰዓት ቶሎ የምናገኘው ነው የምንጠቀመው። ባዮፕላንቱን በስፋት ብናገኝ በደንብ እንጠቀም ነበር። ገና ማነካይ ዋንቦ አይሳ አርገ አርሶ አደሮቻችን ግማሹ ከአንድ ገመድ ላይ እስከ 13 ኩንታል ያገኘበት ሁኔታ አለ። አሁን ጎን ለጎን አርሶ አደሮች ሞክረው እንደውም ያየነው ትልቅ ተሞክሮ ምንድነው እዛ ላይ ከጎን ዩሪያና ዳፕ ተጠቅሞ የተጠቀሙት ላይ የክሽክሽ የሚባል ስንዴ ላይ የሚከሰት በሽታ ነበር ተባይ ነበረ። እዚህኛው ላይ ግን ምንም ነገር እንዳልተገኘ ነው እኛም ያየ ነው በተግባር ያየ ነው። ስለዚህ ይሄ ራሱ አንድ ኮስት ሚኒማይዝ ያደርጋል አርሶ አደሮቻችን ማለት ነው። አልፎ ተርፎ ያን ብቻ ሳይሆን ያኛው አረም ሲኖረው ይሄኛው እዚህኛው ላይ አረም አልተገኘም። ምክንያቱም ምንድነው ቅጠሉን በጣም ሰፋፊ ከማድረጉ አረንጓዴ ከማድረጉ የተነሳ ምንድነው ያደርገው አረሞችን ሱፕረስ ነው ያደርጋቸው ወርታችን። ስለዚህ ትናንሽ አረሞች ቶሎ ወደ ላይ እንዳይሄዱ ለቅጠሉ ላይ ሰፋፊ ከማድረጉ የተነሳ ትልቅ ለውጥ ያየንበት ነውና ይህንን አርሶ አደሮችን እንደውም እንደ ፊልድ ማዘጋጅተን እዚህ አርሶ አደሮች ብዙ ካልተሞክሮ የሰሩበት ነው። በሚቀጥለው ደግሞ እዚህ ላይ በደንብ ሰርተን ለክረምትም ባዮ ፕላንቱንም ባዮ ሶይሉንም ልንጠቀም እቅድ ይዘናል። ባዮ ሶይል ዘድ እና ባዮ ፕላንት ዘድ የሚባል ይሄ ኦርጋኒክ ማዳበሪያ አለ። ገና መስኖ ስንዴ ላይ ነው ጀመርነው። እዛ ላይ ያየነው ውጤት በጣም ጥሩ ውጤት ነው። በጣም ለውጥ አለው። ግሪኑ ይጨምረዋል፣ ሶይል ስትራክቸሩን ይጨምረዋል፣ ፕሮዳክቲቪቲውንም በጣም ይጨምረዋል። በብዙ አካባቢ ስናይ ይሄ ተባይ ምናምንም ይቀንሰዋል። ሁለተኛ በሽታ እንደ ዋግ ነገር ምናምንም ይቀንሰዋል። ባዮ ሶይል ሳንጠቀም ባዮ ፕላንት ተጠቅመን ነው ሪዛልቱን ያየነው። ሁለቱንም ብንጠቀም የተሻለ ውጤት ማየት ስለምንችል ወደ ማር በሰፊ ስለምንገባ እዛ ላይ ህዝባችን አርሶ አደራችን ይህንን ማዳበሪያ እንዲጠቀሙ ኤክሴሽን ጥሩ ኤክሴሽን እየተሰራ ነው። እዚህ ላይ ትልቁ ነገር አርሶ አደራው በሲንግል መሬታቸውን ለ1 ሄክታር 5 ሊትር ነው ሪኮመንድ የሚደረገው። አሁን 2 ገመድ ያለው አለ፣ 1 ገመድ ያለው አለ። በሊትር በ2 ሊትር መግዛት ይፈልጋል አርሶ አደሮች አሉ። ኦሬዲ እያንዳንዱ አርሶ አደር በተናጠል ከሚገዛ አንድ ቦታ ሰብሰብ አድርጎ እንዲመጣ ለማድረግ ነው። ይህን ነገር ቢያቀርብና አርሶ አደሩ በፈለገው ሰዓት ሮጥ ብሎ ሄዶ ገዝቶ፣ ምክንያቱም ይሄ መስኖ ስራ ላይ በብዛት ደግሞ መስኖ ላይ ይፈልጋል። መስኖ ስራ ላይ ደግሞ ሰዓት ወሳኝ ነው፣ ጊዜ ወሳኝ ነው። በምስራቅ ሸዋ የረር ዩኒየን አዳዲስ ቴክኖሎጂን ሙከራ በማድረግ አርሶ አደሩ እንዲጠቀሙ ያቀርባል። ይህ ቴክኖሎጂም በበጋው መስኖ ላይ ሙከራ አድርጎ ውጤት ስለተገኘበት በመኸሩ በሰፊው ለመጠቀም አቅዷል። በበጋ ወቅት በፀሐይ ብርሃን ነው ብዙ ጊዜ የምታየው፣ በእጅ የምሰጠው ውሃ ነው። የውሃ እጥረትም ነበራል። በዚህ ውስጥ ራሱ የተሻለ ነገር ነው ያሳየው።
ከዚህ የተሻለ ነገር ደግሞ በክረምት ወራት ቢሆን ፀሐይ ብርሃን በማይጎዳ ደረጃ ላይ ቢሆን የተሻለ ውጤት ያሳያል ብለን እናምናለን። ቀጥሎ ደግሞ ያው እኛ ጥቅሙን ያየው አርሶ አደርና ድርጅት ወደ ጠቅላላ ወደ ገበሬው የሚደርስበትን እንትን እናመቻቻለን። በዞን ደረጃም በተለያዩ አርሶ አደሮች ላይ የሙከራ ስራው ሲከወን ቆይቷል። የመስኖ ስንዴ ላይ ተጠቅመናል። ሁለቱንም ጥሩ ውጤትም አግኝተናል። ዲሞንስትሬሽንም አሳይተናል። ጥሩ ውጤት ነው ያለው። አርሶ አደሩም ወዶታል። ያው ወደ ግዢ ፍላጎት የማቅረብ ነገሮች ታይተዋል። እሱ ወደዛ እንገባለን። ምርት የመጨመር ልዩነት አለው። እንግዲህ ዲቴል ደግሞ ማስቀጠል በስፋት ደግሞ ላርጅ ስኬል ክረምት ላይ እናየዋለን። ባዮሶይልና ባዮፕላንት አሁን በስፋት እየተለመደ ስለመጣ ፍላጎቱ ጨምሯል። አርሶ አደሩ በቀላሉ አቅራቢያውን እንዲያገኘው ይጠይቃል። አምራቹ ደግሞ በቀን ከ200,000 በላይ ሊትር ማምረት ቢችልም ከአርሶ አደሩ ጋር በቀጥታ መገናኘት ላይ ባሉ ውስንነቶች በሙሉ አቅሙ እያመረተ አይደለም። ገበሬው ላይ ለመድረስ የክልሎች ግብርና ቢሮዎች ጋራ አብሮ መቀናጀት ያስፈልጋል። በፌዴራል ግብርና ሚኒስቴር በኩል በፌዴራል ግብርና ምርምር በኩል ድጋፉ በጣም በእውነቱ በጣም ጥሩ ነው። አሁን ትንሽ ክፍተትና ተግዳሮት ያለው ክልሎች ውስጥ ገበሬው ጋር ለመድረስ ያለው ነው። እሱም ያው በቅርብ እንፈታለን ብለናል። በዚህ ምክንያት ነው እኛ ወደ 200,000 ሊትር በቀን ማምረት እንችላለን። እንዳልኳችሁ ሮ ማቴሪያሉም በጣም ነው በጣም አመቺ ነው ለትራንስፖርትም ለማምረትም። ስለዚህ በዚህ መልኩ 200,000 ሊትር ግን አሁን በዛ ካፓሲቲ አናመርትም። ምክንያቱም ይሄ ነገር ይዞናል። ምርቱን በፓኬጅ በመንግስት ተቋማት በኩል ለአርሶ አደሩ ማድረሱ ጥራቱን ለማስጠበቅም ሆነ በተራዘመ ሰንሰለት የሚወጣውን የዋጋ ጭማሪ ለመቅረፍ ያስችላል። እኛ የምንፈልገው በመንግስት ተቋማት በትልልቅ እንደ ኦሮሚያ ሲድ ባሉ ተቋማት እንደ ኤቢሲ ባሉ ተቋማት በዚህ አይነት እና ከግብርና ቢሮዎች ካሉ ክልሎች ጋር ነው መስራትና ይህንን ምርት ለገበሬው ማድረስ የምንፈልገው። እኛም ተጠያቂነት ይኖረናል እንጂ ዝም ብለን ሱቆች ውስጥ እያደረግን ይህንን ምርት በዛ መልኩ ትንሽ ማበላሸቱን ስላልፈለግ ነው። ከዚህ ቀደም የሞከሩት የዘርፉ ተቋማትና ድርጅቶች በተያዘው የመኸር ወቅት በስፋት ለመጠቀም እቅድ ይዘዋል። አምና ወደ 10,000 ሊትር አካባቢ ገደማ ተጠቅመናል። ዘንድሮ ወደ 12,000 ሊትር ገደማ እንጠቀማለን የሚል እቅድ አለን። አማራጮችን የግድ ማስፋት ይጠበቅብናል። አማራጭ ካላሰፋ ነው በስተቀር አሁን ያለው እየጨመረ ያለው የማዳበሪያ ፍላጎት ማሟላት ስለማይቻል እነዚህ አማራጮችን መጠቀም ወሳኝ ነው የሚሆነው። የማስፋፋቱን ስራ ወደ ፓኬጅ የማስገባት ስራ በቀጣይ የልማት ጣቢያ ሰራተኞችን በተመሳሳይ በየደረጃ ላለው የመንግስት መዋቅር ውስጥ ያሉት የሰብል ልማት ባለሙያዎች ስልጠናዎች እንዲያገኙና አውቆ ይሄ ፕሮዳክት ምን ያህል በአርሶ አደሩ ዕለታዊ ኑሮ ላይ መሻሻል አምጥተዋል የሚለውን እንዲመዝኑት እንዲጠቀሙበት የማድረግ ስራዎችን በቀጣይ የምንሰራ ነው የሚሆነው ማለት ነው። በ5 ሊትር ባዮሶይልና ባዮፕላንት 2 ኩንታል የአፈር ማዳበሪያ የሚፈልግን መሬት መሸፈን ይቻላል። ቴክኖሎጂው ከፍተኛ የሆነ የውጭ ምንዛሬን በማስቀረት ምርትን ያሳድጋል። በዘላቂነት ደግሞ ጤናማ መሬት እንዲኖር ያስችላል። ብዙ ሪፈረንስ ማይቻለሁ በሰፊውም ሊከድበት የሚገባው ነው። የፈርቲላይዘር አጠቃቀሙንም ይቀንሳል፣ ለሶይል ስትራክቸሩን ያሻሽላል። ይህም በሰፊው በመጠቀም መሬታችንም ወይንም አፈራችንን ጤናማ በሆነ መልኩ ምርትና ምርታማነታችንን ሰስቴኔብሊ የማሳደግ ተስፋ ሰጪ እንትን ስላለው እንሰራበታለን፣ ፋርዘር እንሰራበታለን የሚል እቅድ አለን። እንግዲህ በሂደት አፈሩ ላይ እነዚህ ባዮስቲሙላንት
በተዘዋዋሪ በሂደት እየተጨመሩ ሲሄዱ አፈሩን ውስጥ ያሉትን ማይክሮብስ እያነቃቃ እያበረታታ በሂደት አፈሩ ጤናማ እንዲሆን ያደርጋል። አምራች ድርጅቱ በአንድ ፋብሪካ የሚያመርተው ምርት በአመት ውስጥ የሀገሪቱን የማዳበሪያ ፍላጎት በብዙ መልኩ ማገዝ ይችላል። ይህን በየክልሎች የማስፋት ቀጣይ ትልምም ይዟል። ቴክኖሎጂው በጣም ህይወትን ያቀለለ ነው። ጥቅሙ ግን በጣም ከፍ ያለ ነው። ስለዚህ በየክልሉ ላይ አንዳንድና ከዛም በላይ ይህንን ፋብሪካዎች ማምረቻውን ለማስፋፋት እቅዳለን። በዓለም ቀድሞ የባዮስዌልና ባዮፕላንት ቴክኖሎጂን መጠቀም የጀመሩ ሀገራት ከፍተኛ ምርታማነትን በማረጋገጣቸው የአፈር ማዳበሪያን ፍጆታን በስፋት መተካት ጀምረዋል። ኢትዮጵያ በየዓመቱ የምትፈተንበትን የአፈር ማዳበሪያን ፋብሪካ ከመገንባት ባለፈ እንደ ባዮስዌልና ባዮፕላንት የመሳሰሉ ቴክኖሎጂዎችን መጠቀሟ ከግብዓት ጥገኝነት እንድትወጣ ትልቅ አቅም የሚፈጥርላት ሆነዋል።